ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በባለፈው ቪዲዮ እንዳያችሁት ከሆነ ሶስን በጣም አስቸብሬያታለሁና እኔ ያደረኩት ያለ ነገሮች ሁሉ ድራማ የሆነ ነገር የመሰላት ስለሆነ እኔ በጣም ደብሮኛልና ድራማ አይደለም ከዛ ድረስ የመጣሁት እሷ ድራማ የመሰላት ስለሆነ እኔ ከልቤ ነው ይሄን ሁሉ ነገር ያደረኩት ያለው ከልቤ ነው። እና ቤተሰብ ስልክ ስደውል ልታወራኝ ፍቃደኛ አይደለችም፣ እያነሳች ትዘጋብኛለች። በተደጋጋሚ ብደውልም ልታነሳልኝ በእኔ ስልክ ስደውል ልታነሳልኝ አልቻለችም። ከዛም ባለፈው በሰው ስልክ እንኳን ስደውል እያነሳች የኔ ድምጽ መሆኑን ስታቅ ጆሮዬ ላይ ዘጋችብኝ ነው። በጣም የተቸገርኩ ነው። በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃል ጠብቂ ሐቄን ባፍላ ታውቂ አንቺን ማፍቀሬን አልተርክም ቃል እገባልሻለሁ ምንም ነገር ከዚህ በኋላ ጥዬሽ ቀርቶ ምንም ነገር ልበድልሽ እንደማልችል ይሄ መጀመሪያም ስለሆነ ተረጅኝ። ግን ደግሞ ነገሮች አይቀጥሉም ነው የኔ ይሄ ጓደኛ ይሄ ሁሉ መስዋዕት መክፈል አይጠበቅብህም ለኔ። እሺ ምኑን ነው የምትይኝ? እኔ እኮ ግራ ገባኝ። አላልኩም እኮ እና ታዲያ ምንድነው? እኔ ምንም ሁን አላልኩም። እንቴ በቃ ከዚህ በላይ አታስከፊኝ። ታይ ከዚህ በላይ አትበድኝ እና ምንቴ በቃ እንደዚህ አይነት መስዋዕት ለኔ መክፈል አይጠበቅብም። ይሄን ብዙ ሌላ ሰዎች የሚፈልጉ አሉ። ገባ አይደለ? ካንተ እግዚአብሔር ካለ ለሌላ ሰው አዘጋጅ። እኔ ካንቺ እቺ ለማንም እንደዛ ነገር ማድረግ አልችልም። መስዋዕት እኔ አልፈልግም። በቃ ያንተንም ነገር የለም። ጓደኛቼ እንደዛ አትበይ። አልፈልግም። እኔ በቃ ልቀቀኝ። የት ነው የምትኖሪው ያለሽበት ቦታ? የት ነው የምትኖሪው ያለሽበት ቦታ? ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በባለፈው ቪዲዮ እንዳያችሁት ከሆነ ሶስን በጣም አስቸብሬያታለሁና እኔ ያደረኩት ያለ ነገሮች ሁሉ ድራማ የሆነ ነገር የመሰላት ስለሆነ እኔ በጣም ደብሮኛልና ድራማ አይደለም ከዛ ድረስ የመጣሁት እሷ ድራማ የመሰላት ስለሆነ እኔ ከልቤ ነው ይሄን ሁሉ ነገር ያደረኩት ያለው ከልቤ ነው። እና ከልቧ ይቅርታ እንድታረግልኝ ስለምፈልግ በዚህ በትንሽ ፕሮግራም አዘጋጅቼ እሷን የጠበቅኩት ይገኛለሁ። እስቲ ምን እንደምትለኝም ባላቅም እኔ ግራ ገብቶኛል። ብቻ ከዛ እዚህ የመጣሁትን ሁሉ ነገሮች እሷ ከግንዛቤ አላስገባችም። እኔ ማሾፍባት ይሄን ሁሉ አመት 2 አመት ቆይቼ ልቀልድባት የሆነ ነገር ላሾፍባት የመጣሁት ስለመሰላት በጣም ያስቸገረችኝ ነው። እና ቤተሰብ እኔ ምን ማድረግ እንዳለብኝ ራሱ ግራ ገባኝ። እስቲ ምትለውን ነገር እንደው እስቲ ለመስማት ራሱ በጣም ጓጉቻለሁ። ማለት ያን ሁሉ ጊዜ ቆይቼ መምጣት ያላነሰ ማይሆን ስራ ሰርቻለሁ። ማለት ከዚህ ሁሉ ጊዜ በኋላ እንደዚህ አይነት ተግባር ከኔ አልጠበቀችም። ማለት በአንዴ ይሄ ነገር እንዳደርግ አልፈለገችውምና እስቲ ቤተሰብ አብረንና ምትለውን ነገር እስቲ እንስማ። ወይ እኔ በጣም ግራ ገባኝ። እና ቤተሰብ ስልክ ስደውል ልታወራኝ ፍቃደኛ አይደለችም፣ እያነሳች ትዘጋብኛለች። በተደጋጋሚ ብደውልም ልታነሳልኝ በእኔ ስልክ ስደውል ልታነሳልኝ አልቻለችም። ከዛም ባለፈው በሰው ስልክ እንኳን ስደውል እያነሳች የኔ ድምጽ መሆኑን ስታቅ ጆሮዬ ላይ ዘጋችብኝ ነው። በጣም የተቸገርኩ ነው። እና ምን ማድረግ እንዳለብኝ ራሱ አላቅም። እስቲ የመጨረሻ ስልክ አንስታልኝ ምን ፈልገ ነው ናም ብላ በጣም ተናዳብኝ። እንደዚህ ለመጨረሻ ጊዜ ላገኝሽ ነው ብዬ በጣም ለምኛት እየጠበቅኳት ይገኛለሁ። መሄድም ከሆነ ወይ እዚህ መቅረት ካለብኝ የመጨረሻ ነገር መስማት ስላለብኝ በቃ ቆርጬ ዛሬ የመጨረሻ ቀኔ ስለሆነ እሷ ማገኘው ወይ ይሆናል ወይ አይሆንም በሚል ተስፋ ያው እቺን ትንሽ የፕሮግራም አዘጋጅቼ እየጠበቅኳት ይገኛለሁ። ስጦታም ባይዘው ከዛ ስመጣ ነበር ይዤላት የመጣሁት። በተደጋጋሚ ጭቅጭቅ ማል ስላለን ስጦታውንም ሳልሰጥ እስካሁን ቆይቻለሁ። ትንሽ ስጦታ ከዛ ስመጣ ይዤላት መጥቻላት ነበር። እስቲ ያው ምን እንደምትለኝ ባላቅም ያው መቼስ ይሄን ሁሉ መስዋዕቴን ከዛ እስከዚህ እንትን ከገንዘቤ አስከብታ የሆነ ነገር ልትለኝ ትችላለች በተስፋ ያው አታስከፋኝም በማለት በተስፋ እቺን ፕሮግራም አዘጋጅቼ የጠበቅኳት ነው። እስቲ ቤተሰብ አብረን ምን ያዩናል።
እና ቤተሰብ የኑርሳ ቆይታ ትደርሳለች ብዬ አስባለሁ። እስቲ እንደው ያችሁት እንደው መጣች። እስቲ ያለውን ሪያክሽን አብረን ያለን ቤተሰብ እየመጣች ነው ከላይ በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃል ጠብቂ ሐቄን ባፍ ላታውቂ አንቺን ማፍቀሬን አልተርክም ስሜቴን በቃል አልሰብክም። ምን አይነት ሰዓት ይቆይሽ? እዚህ ላይ አዎ እዚህ ላይ ይሄ ለኛ እኮ ነው ያዘጋጀሁት። ምን ማለት ነው? እዚህ ላይ ነው ማን ይበላል እንደ ያዘጋጁ ማን ይሆናል ካንቺ ውጪ? እንግዲህም አንቺ እኮ ነሽ። እስቲ ተቀመጭ። ያምራል ያዘጋጁ ዳንስ ዳኔ ምን ነው እንዴ እንታስተብቂኝ? ዛሬ ተባክ ይሄን ሁሉ ሰዓት እንታስተብቂኝ? ይሄን ሁሉ ሰዓት ምን ሆነሽ እንታስተብቂኝ? ነግሬህ ነበር የምሄድበት ቦታ ነበር። ከዛ በኋላ ለዛ አስጠበቅኩ አይከሳው። አረ ችግር የለውም። አንቺን አይደል የጠበቁ ምን አስፈልቶ እንደዚህ ምን ያ የኔና አንቺን ጓደኝነት ሁሉ ነገር ጥንካሬ ለማሳየት ነው ማለት ባሳለፍናቸው ጊዜያት ያስቀየምኩሽን የበደልኩሽን ነገሮች እንዲህ ያረኩት ለመካሴ ያሰብኩ ነው። እኔ ይቅርታ አላደረኩልህም አላልኩም። ይቅርታ አድርጌልሃለሁ ግን ማለት የሁሉ ነገር ማዘጋጀት ጥቅም አልታየኝም ማለት ሱስ ማለት ለምን እንደዚህ ማዘጋጀት አስፈለገ? እኔ ይቅርታ ጠይቀኸኛል፣ ይቅርታ አድርጌልሃለሁ። አንድ ደግሞ ያኔም ያለውን ነገር ነግሬሃለሁ። በቃ ገባህ አይደለ? ብዙም ራሳችን ላይ እንደዚህ ባንቀልድ ጥሩ ነው። ከዚህ ሁሉ ጊዜ በኋላ ተመቶ ጓደኝነታችንን ምንም ነገር በአንዴ ሊቀጥል አይችልም ብያለሁ። ነገሮችን ላስተካክል ብለኸኛል፣ ግን እኔ አሁን ላይ ፈቃደኛ አይደለሁም። ምክንያቱም ነገሮች ይከብዳሉ በጣም። 2 አመታትን ያሳለፈው ደጋግሞ ማውራትም ይሰለቻል፣ ግን ለዛ እኔ እንደዚህ አይነት ነገር አልፈልግም እና ዛሬም ቢሆን ስልክ ደውለህልኝ አንስቼልህ በቃ ለመጨረሻ ጊዜ ላውራሽ ልሄድ ስለሆነ ወደ መጣሁበት ልሄድ ስለሆነ አንዳንድ ነገሮችን ላውራሽ ስላልክ ነው የመጣሁት እንጂ እንደዚህ አይነት ፕሮግራም እንዳዘጋጀ ነው ያላወቅኩት። ደግሞ እንጃ ምን ይጠቅማል አሁን እንደዚህ አይነት ፕሮግራም ማዘጋጀቱ? ነገሮች ላይ ዋጋ መክፈል እኮ ጠቀሜታ የለውም። እኔ ዋጋ አትክፈል እኔ አልፈልግም ብያለሁ። ወደ መጣሁበት ተመለስ ብያለሁ። ሲጀመር ይሄን ቀን ለምን ተቀመጥክ እዚህ? ወይስ ሌላ እንትን አለ? ምንም የመጣሁበት አላማ አንቺም ብቻ ነው። አይ ሌላ የሚያቆይህ ነገር ቢኖር ነው እንጂ እኔ ተመለስ ካልኩ ቢያንስ ስንት ቀን ይሆናል? ቀናቶች አልፈዋል አይደል? አንቺን ጥዬ መመለስ አልችልም። አንቺን ጥዬ መመለስ አልችልም። መመለስ አለብህ እንዴ? በጭራሽ መመለስ አልችልም። መመለስ የሚችል ቢሆን ኖሮ ያኔ ባልሽኝ ሰዓት መመለስ ነበር፣ ግን መመለስ አልችልም። ሶስ ምን ማለት ነው? ይሄን ሁሉ ጊዜ ማለት እኔ አሁን በእኔ በኩል 10 አመት እንኳን ብቆይ እኔ ጓደኝነታችን በልቤ ሁሌም አለ ማለት ምንም ይሁን ምንም ጓደኝነታችን ወደዚህ ማጠናከር ነው እንጂ ያለብን ወደዚህ እናሻትበ። እኔ እኮ ጓደኝነታችን በልቤ የለም ምናምን አላልኩም። እና ታዲያ ምንድነው ተመልሰህ ሄድ ማለት ምን ማለት ነው? ተመልሰህ ሄድ ማለት ነገሮች ሊቀጥሉ አይችልም። ተመልሰው ጓደኝነታችን ሊቀጥል አይችልም። በቃ ያኔ ሶስት ከመጣበት ጊዜ ጀምሮ እስካሁን እንደዚህ አይነት ነገር ቢያንስ በጣም የምር ያስከፋሽ ነው። እኔ እናንተ እኮ በዚህ እናብቃ ወይ ሌላ ነገር አላልኩም፣ ግን የበፊቱ ጓደኝነታችን ሊቀጥል አይችልም። ገባህ አይደል? እንዴት ምን ሊከለክለው ይችላል? ምን ማለት ነው? ብዙ ነገሮች አሉ። ቢያንስ አሁን የመጣሁበት አንቺ ምን ነው ይከብደኛል። አሁን አንተ ስለሆንክ ነው እንዲም በግልጽ ነግርህ እንጂ ዝም ብዬ መሄድ እችላለሁ፣ ዝም ብዬ ላናግርህ እችላለሁ። ግን ከዛ ድረስ መተህ ጓደኛዬ ጋር አብረህ ሆነ ብዙ ነገሮችን አስተካክለህ እኔን ለማግኘት ስለመጣ ያው ያከበርከኝን ያህል አክብሬ ልሸኝህ ብዬ ነው እንጂ ሌላ ነገር አይደለም። እና ደግሞ ምንም ተገቢ ያልሆነ ነገር ነው ያን ያደረከው። ምንም ጭራሽ ማለት ነው። ጭራሽ እኔ ተመልሼ ልሄድ አልችልም። ሶስ
መሄድ አለብህ በጭራሽ ማርያምን መሄድበት ምክንያቱም ምንም ርዕስ የለኝም ወደዛ መሄድ መልፋት ምናምን እንጃ የሚጠበቅብህ አይመስለኝም አይ እንደዛ አታስብ ብዙ መልፋት ያለብህ ነገሮች አሉ ለሌላ ሰው ሄደ መልፋት ትችላለህ እንጂ ካንቺ ውጪ ምንም ህይወት የለኝም ጓደኝነታችን አንቺ ጋር ብቻ ነው ያለኝ እኔ የልብ ጓደኛ ምለው አንቺ ብቻ ነው ማለት የልብ ጓደኛ አጥቼ ሌላ ቦታ መኖር አልችልም እንዴት ነው እንደዚህ የምታስበው እኔ አሁን ምን ለመናገር ነው ማለት የጠራኸኝ ምክንያት ንገረኝ በስልክ ስታወራኝ ወደ መጣሁበት ልሄድ ስለሆነ ቢያንስ ቻው ልበልሽ ላናግርሽ ብለህ ነው እንጂ እንደዚህ አይነት ፕሮግራም እኔ አልፈልግም እኔ ያዘጋጁልኝ አላልኩም እና ደግሞ ነገሮችን ለማስተካከል ዋጋ ክፈል አላልኩኝም እኔ ገባ አይደለ በቃ እኔ ጨካኝ ሴት ወይም የሆነ ነገሮችን ማትረዳና ሴት አድርገህ አታሳስብ ለሌላም ለራስም እንደዛ አድርገህ አታስብ በእኔ በኩልም ሆነ ለመረዳት ሞክር በቃ ጊዜ ሲሄድ ብዙ ነገሮች ይቀየራሉ እኔ አሁን በጭራሽ አሁን አንቺ እንዳልሽው ከመጣሁበት ቦታ ልመለስ አልችልም ለምን አትመለስም በጭራሽ አልመለስም በዛ ነገሮች ስላልተመቻቹ መተህ እዛ ነገሮች ሁሉም ነገር ተመቻችቶልኛል ግን እኔ እዚህ ያለው ነገር ትቼ መሄድ አልችልም ለኔ ይበልጣው እዚህ ያለው ነገር ነው እዚህ ያለው ነገር እኮ ቢበልጥ ኖሮ መጀመሪያም ተነስታ አትሄድም መጀመሪያ ጓደኝነታችን ለጓደኝነት ጥንካሬ የሚሆን ነገር ፍለጋ ነው ለጓደኝነታችን ቦታ የምትሰጥ አነሳው ብትሆን እኮ በፊት ተነስታ አትሄድም ነበር አሁን ላይ እንዲመጡ ዋጋ መክፈል ምን ይሉታል እኔ ምን ነገር አንተም የራስን ህይወት ጀምር በባለፈው ነገርኩሽ ለኔና ላንቺ ጥንካሬ ምንም ነገር እዛ የለኝም እዛ የማስመሰል ህይወት ነበረኝ እዚህ ነው እውነተኛ ህይወት የሚያለኝ እዚህ ስላለ ወደዚህ ተመልሼ መጣሁት የማስመሰል ህይወት አልችልበትም እዛ ሀገር መኖርም ምንም ነገር ከብዶኝ ሳይሆን እኔ እዚህ ያለኝ ነገር እውነተኛ ነገር እዚህ ያለኝ ጓደኝነት እውነተኛ ጓደኝነት እዚህ መስርቼ ስላለው እዚህ ይሻለኛል እኔ ሶስ መሄድ አልችልም አሁን አንቺም እንደዛ ቢዬ የጠራሁት ስልክ ስለማታነሽ ልታወሪኝ ፍቃደኛ ስላልሆንሽ እንደዛ ቢዬ የጠራሁሽ ላወራ ፍቃደኛ ያልሆንኩበትን ነገር ታውቃለህ በቃ አውቃለሁ ግን ለዛ ነው እንደዛ ቢዬ የጠራሁሽ እንጂ መሄድ ፍላጎት በጭራሽ የለኝም ለዛ ነው በቃ እና አንቺ ደግሞ ያለው ነገር ተረጂ ቢያንስ ከዚህ በላይ ምን ላደርግሽ ሶስ እንዲህ ሆንኩልሽ ከዚህ በላይ ገና ብዙ ነገሮች አሉ ምንድነው አላማሽ ምንድነው እኔ ነገር ያለው ኧረ ተይ ሶስና ተይ ያው ለኔ እኮ ካንተ ወይም ያንተን እንትኑን ጠልቼ አይደለም ያንተን ማዘን ማየት ፈልጌ እና ታዲያ ምንድነው ምንም ተው እኔ ምን ብዬ መናገር እንዳለብኝ አላውቅም እኔ ሰው እንደዚህ ሲያስጨንቀኝ አልወድም እኮሽ ምን ልልሽ ከዚህ በላይ ምን ልልሽ እኔ አሁን እሺ ምን ልሆንልሽ ሶስ ምንድነው የምትፈልጊው እኔ ምንም አትሆንልኝ እኔ እንድትሆንልኝ የምፈልጋቸው ጊዜያት ነበር እዚህ ሁሉ ያን ጊዜያት ታልተገኘህልኝ ሁሉ ነገር እኮ ትቼ መጣሁት እዚህ ያለው ነገር ለማስተካከል ነው ለምን አትረጂኝ ከዚህ በላይ ምን ማድረግ አለብኝ በኋላ መጥቶ ማስተካከል ደግሞ ከባድ ነው እኮ ነገርኩሽ ያኝን ነገሮች መካስ ያኝን ያሳልፍኳቸው ነገሮች በየበደልኩሽ ነገሮች ሁሉ በመለመካስ ዝግጁ ሆኜ ባለሁበት ሰዓት እንደዚህ አይነት ቃላቶች እንዴት ትናገሪኛለሽ እኔ እኮ አይ ላትረጂኝ ትችያለሽ እንጂ እዛ ያለው ነገር በጣም ትልቅ ነገር ነው ትቼ መጣሁት ግን ካንቺ ምንም ይበልጥብኝ ነገር የለም እስከ ዛሬ የት ነበርክ ካንቺ ማይበልጥ እስከ ዛሬ ለኔና ላንቺ ህይወት ስለው ይሄን ሁሉ ነገር ያደረኩ ሰው እኮ ለአንድ ሰው ህይወት ወይም ለነገ ጓደኝነታችን ብላ አስበህ ከሆነ እኮ መደወል ትችላለህ እንደፈለክ ማለት ትችላለህ ከፍብኛለሽ ትደበሪብኛለሽ አንተ ምን ያህል እንደተከፋው አትርቲኛለሽ ነው አይ አትርቲኛለሽ ነው ነገርኩሽ እኮ ተቀብዬ እኮ ነገርኩ ወደዛ ሀገር እንዳትሄድ የሆነ ቦታ በቃ እንደዚህ አይነት ሲጀምር አያስፈልግም እንዴት ለማያስፈልገው ማለት ነው ሶስና እሺ ልቀቀኝ ለምን ለምንከሽ ምን ተይመነህ ነው ማለት ነው ሶስና ለኛ ብዬ እንደሆነ ነገርኩሽ ሁሉ ነገር 2 አመትም ቢቆይ ሁሉ ነገር እዚህ ለማስተካከል እንደሆነ አትረጭም እንዴ እዚህ ያለውን ነገር ማስተካከል ብትፈልግ ኖሮ ቀድመ ስትሄድ ትናገራለህ እዛ ሆነህም ደግሞ ታወራለህ ገባ ነገሮች ከዚህ በላይ እንዴት ነው ማለት መጣው ያለውን ነገር 2 አመት መቆየቴ ጥፋት እንደሆነ ሁሉ ነገር ይቅርታ ተነገርኩ እና ሶስ በቃ ልትረጅኝ ይገባል ከዚህ በላይ ምንም እኔም እሺ ምኑን ነው የምትይኝ እኔ እኮ ግራ ገባኝ አላልኩም እኮ እና ታዲያ ምንድነው እኔ ምንም ሆነ አላልኩም እንዴ በቃ
ከዚህ በላይ አታስከፊኝ ታይ ከዚህ በላይ አትበድኝ አረ ለኔ ይሄ እንደዚህ አይነት ነገር መስዋዕት መክፈል እንደዚህ አይነት ነገር ማድረግ ጥቅሙ የለውም እንዴት ጥቅም የለውም ማለት ነው ጥቅሙ እኮ ፍላጎት የለኝም እኔ ምንም እንደዚህ አይነት ነገር ለኔ ማድረግ ማለት ነው ጥቅሙ ማልታየኝም እኔ አሁን ላይ በቃ ለነገሮች አንድ ሰው እኮ ፍላጎት ሲኖረው ነው ደስ የሚለው እንደዚህ አይነት ነገር ሲዘጋጅ እኔ አሁን ፍላጎት የለኝም በቃ አታዘጋጅልኝ እንደዚህ አይነት ነገር ይሄን ያህል ጊዜህን አታባክ ሂድ ካልኩ ቆይቷል በቃ ገባ አይደለም 2 አመት ቆይተ መምጣት እሺ ይሁን መጣህ እኔ ለማግኘት ይሁን ለሌላ ነገሮች ይሁን አላቅም መታሃል ከእንደገና እኔን አገኘኸኝ 2 አመት ሳትነግረኝ ሄድ ጥፋት አንድ መጣ ሳትነግረኝ መጣ ሰርፕራይዝ ታደርገኝ ነው እሺ ከእንደገና ደግሞ ከቀናት በፊት ያደረከው ነገር ምንም ሁሉ ጥፋት ብቻ እኔ አልፈልግም እኔ አሁን ላይ ምንም ነገር ፍላጎት የለኝም ለእንደዚህ አይነት ነገር እኔ ላይ ጊዜህን ከምታባክን በቃ ሌላ ሰው ጋር ብትሆን ይሻላል ጓደኝነትም ከሌላ ሰው ጋር ብትመሰረት ይሻላል በቃ አይደል ጓደኛ አይደለ ጓደኝነታችን አይደለ መመለስ የፈለከው አንተ ጓደኝነታችን ነው አይደል መመለስ የፈለከው ስለዚህ ጓደኝነታችን ደግሞ ችግር የለም እንደ በፊቱ አይሆንም ነገሮች ገባ አይደል እንደ በፊት እንደምንሆነው ይሄ ምንም ነገር ሳንደባበቅ ምናምን እኔ እንደዛ ነገር አልፈልግም ሁሉም ነገር እንዲቀጥል እኔ እንደዛ ደግሞ አልፈልግም ከፈለክ ግን ቃል ልገባልህ የምችለው ነገር ቢኖር አንድ ነገር ነው እሱ ምንድነው አሁን ላይ ስልክ በምትደውልልኝ ሰዓት አነሳልሃለሁ እናወራለን ግን በቃ ሁሉም ነገሮች መስመር ይኖራቸው እንጂ እንደ ድሮ ይሄ በጣም ተቀራርበን ይሄ በጣም በአንድ ነገር እናስቀድስ የሚባለው ጓደኝነት እንዲቀጥል አልፈልግም እኔ ምክንያቱም ምን ያህል እንደዛ ሆኜ ምን ያህል እንደዛ ጊዜን ሰጥቼ ብዙ ነገሮችን አድርጌ ምን ያህል ተጎዳው አውቃለሁኝና ከዚህ በላይ ያ ነገር እንዲቀጥል አልፈልግም እኔ ምንቴ በቃ ሶስ እንዴት እኔ እኮ አሁን አንተን ጠልቼ ምናምን አይደለም ግን አይሆንም አይሆኑ ነገሮች አሉ ምን ማለት ነው ግን አረ ሁሉ መስዋዕት እኔና ላንቺ በማለት ከሰው ሀገር ወደ ሰው ሀገር የተጓጓዙት ሁሉ ነገር መስዋዕት ከፍዬ መጥቼ እንደዚህ አይነት ቃል ትንሽ አይከብድም ያለው ነገር ሳልነግርሽ ወይም እንኳን የሄድኩበት ምክንያት በደንብ ነገርኩሽ እንዴት ቢያንስ እንደዚህ አይነት ነገር ላይ እንትኛለሽ በጣም ሶስ ማርያምን ያስደበርሽ ቢያንስ ያለው ነገር በመረዳት እንደዚህ ብትይኝ ችግር የለውም ቢያንስ ትንሽ እንኳን ለኔ አይምሮ ቢያንስ መጨነቅ አለብሽ ልትረጂኝ ይገባል ይሄን ሁሉ ጊዜ መቆየት ቢያንስ ረስማ በእውነት ጎዳሽኝ የምር በጣም ባፍ ጎዳሽኝ ኧረ በስማም ከዚህ በላይ ምን አለ እኔ አልጎዳውም እኔ ሰውን ሲጀመር መጉዳት ቢያንስ ተረጂኝ ለኔና ላንቺ በማለት ነው ነገርኩሽ እኮ ወይ እኔ ከዚህ በኋላ ራሴን የማይሆን ነገሮች መክተት አልፈልግም የማይሆን ያሳለፍኳቸውን መጥፎ ጊዜያት ውስጥ ራሴን ያው በጭራሽ እዛ ነገር ላይ ታገኘኝ በብዙ ነገሮች ቃል ገባልሻለሁ እንትን ብያለሁ እኔ ቃል ገባልሻለሁ ምንም ነገር ከዚህ በኋላ ጥዬሽ ቀርቶ ምንም ነገር ልበድልሽ እንደማልችል ይሄ መጀመሪያም ስለሆነ የመጀመሪያም በማሰብ ትልቅ ጥፋት እንደሆነ ተረድቼ ሁሉ ነገር በማድረግ ተጸጽቼ እንዲ ራሴን ወቅሽ በመምጣቴ የመጀመሪያ ነው ቢያንስ ከዚህ በፊት እንደዚህ አይነት ነገር አልሰራሁብሽም ያ የመጀመሪያ ነው ሳለ ተረጂኝ ፕሊዝ ሶስ እንደዚህ አይነት ነገሮች ከአይምሮሽ አስወግጅና ጓደኝነታችን እንደዚህ ገደብ ይኑረው ምናምን ማለት አትበይኝ አይ እንቋጨው የምር ሶስ ጓደኝነታችን በዚህ እናጠናከር የሚጠናከር ነገር የለም እኔ የምር ሶስ አይሆንም ያሳለፍኳቸውን ጊዜያት እንደዚህ አትበይ ቢያንስ አንቺ ረብስማም ሶስ እኮ የመጀመሪያ እንደሆነ የመጀመሪያ ከልቤ ተጥቼ ይቅርታ ጠይቁሽ እንዴት ነው አሁን እኮ ይቅርታን ተቀብያለሁ እና ታዲያ ምንድነው ጓደኝነታችን አንቀጥል የምትይው ምንድነው እኔን አልመጣኝ እኮ ጓደኝነታችን አንቀጥል የምትይው በምን ርዕስ ነው ጓደኝነታችን እንደነበረ ነው ጓደኝነታችን አለ ይሁን ግን ደግሞ ምንድነው መሰለ እኔና አንተ ይቅርታ አድርጌልሃለሁ መሄድህን ሁሉ ነገሮች ተቀብዬ ይቅርታ አድርጌልሃለሁ ግን አንድ የማያስማማን ነገር ምንድነው አንተ የምትለው የበፊት ጓደኝነታችን በፊት የምንሆናቸው ነገሮች በፊት የምናሳልፋቸው ነገሮች ይቀጥሉ ነው የምትለው አይደለ አዎ ያ ነገር ደግሞ እኔ ጋር መሆን አይችልም አንቺ ጋር የተለወጠው ምንድነው ቆይ አንቺ ጋር የተለወጠው ምንድነው እስቲ አይ ማለት ሶስ አይ ሌላ የልብ ጓደኛ ምናምን አለሽ እውነት እኔ የልብ ጓደኛ መኖር አይደለም በቃ እኔ ፍላጎቱ ስለሌለኝ ነው
እኮ ፍላጎቱ ከሌለሽ ቢያንስ የሆነ ነገሮች የምታማክሪው ሰው ከጎንሽ የሆነ ሰው እኮ ያስፈልግሻል። ይሄን ሁሉ 2 አመት አሁን ሰው ጋር ምንም አሁን የምር ሪሌሽን ምናምን የለሽም ማለት የፈለኩት ጓደኛ እሱን እንደመናገር እንዴት ምን ማለት ነው? መናገር አይለብኝ አይመስለኝም። ራስዎስ ቆም ብለሽ አስቢ እና እሱስ እኔ በቃ በጣም ነገሮች ግራ ገብቶኛል። እኔ እንደው የዚህ ያክል መጥቼ ማለት በደስታ ትቀበኛለሽ ከዛ ስመጣ በጣም በንጹህ ልብ ትቀበኛለሽ በጣም ተደስተሽ ምናምን ቢያስቤ ነበር። እግዚአብሔርን ይሄን ነገር ጭራሽ እንዴት ሆኝብኛለሽ እንኳን አስቤ ማላከም አንደጋ እና በጣም ነው ትንግርት የሆነብኝ ግራ ገባኝ በእውነት። እስቲ ቢያንስ አንቺ አሁን ያለው ነገር ይሄን ነገሮች ለኔና እሱ ብሎ ነው ምናምን ብለሽ በደንብ አስቢ ቆም ብለሽ ማርያምን። እኔ በጣም ነው ነገሮች ግራ ያጋቡኝ እና ምን ማለት እንዳለብኝ ራሱ አላውቅም። ቢያንስ አንቺ አሁን እኔን አሁን እንደዛ መሆኔ ያን ሁሉ ነገር ማሳለፌ ያን ሁሉ ችግር አይቼ መምጣቴ ያን ሁሉ መስዋዕት ከፍዬ ወደዚህ ሀገር በሰላም መምጣቴ ራሱ ትልቅ ነገር ነው። ያም ሆነ ግን እኔና ላንቺ ነው መጨረሻው እኔና አንቺ ጋር ነው አይደል? ይሄን ነገር ቆም ብለሽ አስቢ። እንዲ ጥለኝ እንዲ ተጎድቼ ምናምን እኔ ታዲያን ተቆጣው ያንቺን ያክል እኔም እኮ ውስጤ አዝኗል ባለመደወሌ ምን ባለቴ ለኛ ለወደፊት ለጥንካሬ ብዬ ነው። ይሄን ማወቅ አለብሽ። እኔ ቢያንስ ይሄ እንደዚህ ትኛለሽ ብዬ ጭራሽ አልጠበቅኩም። በንጹህ ልብ በቃ ተቀበለሽኝ እዚህ በጣም እዚህ ስመጣ በጣም እንደው መምጣቴን አይተሽ በሁለተኛ ስንገናኝ ምናምን በጣም የምር በደስታ እንታወሪ ምናምን ነው መሰለኝ እና በጣም እኔ አስከፍተሽኛል ማርያም። ይሄን ሁሉ ነገር ማድረጌ ደግሞ ከብዙ ጊዜ ያለመጥቼ ይሄን ሁሉ ነገር ማድረጌ ጥፋት ቢሆንም እኔ ባለሁበት ቦታ ስለሆንኩ አንቺም ባለሽበት ቦታ ነሽ ብዬ ስላሰብኩ ነው ማለት። እኔ ጋር ምንም የተለወጠ ነገር የለም አንቺ ጋርም ምንም የተለወጠ ነገር ይኖራል ብዬ አንቺንም እንደኔ አድርጌ ስላየሁሽ ነው። ይሄን ማወቅ አለብሽ። ሶስ ምንም ማድረግ አልችልም ከዚህ በላይ ብቻ ግን ከዛ የሆነች ነገርም ይዤልሽ መጥቼ እንደው አሁን ልታወሪኝ ፍቃደኛ ካልሆንሽም የሆነች ነገር ቢያስ እውነት ሶስ ምን መሰለህ እኔ አንተ ከዛ ስመጣ ደስተኛ ትሆንስ ትጠብቂኛለሽ ምናምን ብላል። ደስተኛ ሆኜ ነበር ደስተኛ ነኝ እኮ አንተን ከረጅም ጊዜ እኔም እንደምታስለቂ እቴን መያዝ ይችላል ችግር የለም። እና እኔ ምንድነው ከዛ ድረስ ስትመጣ ሳይ ምናምን ለምንድነው ጊዜ ደስ ብሎኝ ነበር አልዋሽም። ምንም ይዋሽ ነገር የለውም ደስ ብሎኛል ሳይ ምናምን። ግን አንተ ያሰብከው ሀሳብ ምንድነው ነገሮች ደግሞ ጥለህ ከሄድክበት ቦታ ላይ ቆሞ እንዲጠብቀን ፍላጎት ገባ። ጥለህ ሄደሃል 2 አመታትን አሳልፈን መጣ። ከዛ በኋላ ግን ምንድነው ፍላጎት ጓደኝነታችን እንዲቀጥል። ጓደኝነት አይቀጥልም ዝም ብሎ። እንዴት ነው የማይቀጥለው? ጓደኝነታችን የምታከብረው ጓደኝነታችን የምትወደው ከሆነ ነግረህ መሄድ ትችል ነበር። አሁንም ደግመን ዞረን እዛ ጸብ ላይ ከመሆን ማለት ነው። ነገርኩሽ እኮ አዎ ነግረኸኛል። ግን እኔ ደስተኛ ነኝ በመምጣት ከረጅም ጊዜ እኔ አንተን ማየት የምፈልግበት ሰዓት ነበረ። ገና በሄድክበት ቀድ በፊትም ነግሬሃለሁ ወራትን ምናምን ባስቆጠረ ሰዓት ላይ በጣም ፈልግ ነበር። በተደጋጋሚ ስልክ እንደውይልሃለሁ ብዙ ነገሮች ማለት ነውና በዛ ሁኔታ ላይ አንተን ብትመጣልኝ ብዬ የማስባቸው ያ ጊዜያት ነበሩ። ግን አንተ 2 አመታት አሳልፈ መጣ። ብዙ ነገሮች ከተቀየሩ በኋላ ማለት ነው ሰው ተጎድቶ ጉዳቱን አስታሞ ሰው ከሆነ በኋላ መጣ። አሁን ደግሞ ድጋሚ ጓደኝነታችንን እንቀጥል ማለት በጣም ከባድ ነው። እኔም እኮ ተጎድቻለሁ እና እኔ አንተ አልተጎዳህም አላልኩም። ተጎድተሃል። የእውነት አንተ በምታውቀው ብዙ ነገሮችን አሳልፈሃል። ግን እኔ ደግሞ ስላንተ ጉዳት ሳይሆን ስለራሴ ጉዳት ነው ማቀው። ገባ አይደለ? እንዴት ነው ማለት ነው? ማቀው ስለ እዚህ ያለንን ቀረቤታ ስለኔ ማታውቂው ነገር አለ? እሱን አውቃለሁ። ግን ታዲያ ምንድነው እንደዚህ የተጎዳሁት ጉዳቴን ማቀው ስለራሴ ነው። ምን አይነት ነገር እንዳሳለፈ እኔም እኮ ተረጎድቼ ነው ያሳለፍኩት። ስለዚህ ነገሮችን በእናትህ እንዴ እኔ ያወራው እና በቃ አሁን ከዚህ በኋላ እኔ ነግሬሃለሁ፣ ይቅርታን ተቀብያለሁ። ግን እኔ ያንተን ይሄን ያህል ልፋትን ማየት አልፈልግም። እንዴ ከዚህ በላይ እንድትጎዳም አልፈልግም።
አቃለው ነገሮችን ለማስተካከል ብዙ ነገሮችን ካንተም ከወንድ ልጅ የሚጠበቁ ነገሮች ስላሉ ያንቺን ለማስተካከል እንደሄድ ካቃለው ግን ደግሞ እኔ እኮ ያን ተረድቻለሁ እኮ በቃ መሄድን ሳትነግረኝ መሄድ እኔ እንዳልከፋ ብለ ለኔ አስበ ስትደውልልኝ ደግሞ በቃ ማይሆን ሙድ ውስጥ እንዳልገባብህ ብለ ለኔ አስበህልኝ ነው የጠፋው ነግረኸኛል እሺ ተቀብያለሁ ግን ደግሞ ነገሮች አይቀጥሉም ነው የኔ ይሄ ጓደኛ ይሄ ሁሉ መስዋዕት መክፈል አይጠበቅብህም ለኔ ሌላ እዚህ ሀገር ላይ የሚያቆይህ ነገር ካለ ለሌላ ነገር አንቺ ምን የሚያቆይ ነገር የለም እኔ አድመጣኝ ለሌላ ነገር ከሆነ ቆይ ግን ለሌላ ነገር መቆየት የምፈልግ ከሆነ ሌላ ነገሮች ካሉ መቆየት ይችላል ግን ይሄ ለኔ ብለህ ያሉትን ነገሮች የኔ ስሜቶች የተበፊት ተጎድቻለሁ ያልኩ ነገሮች እነሱን ለመጠገን እነሱን ለማስተካከል ጓደኝነታችን ለመመለስ ከሆነ እዚህ ሀገር መቆየት የፈለከው እንዳትሞክረው ምክንያቱም መጎዳት አይቀርም ትጎዳለህ እኔ ደግሞ ነግረሃለሁ እኔ ቅርታን ተቀብያለሁ ግን ነገሮች አይቀጥሉም ነው ያልኩት በጭራሽ እንዳትበይ ማርያም ቢያንስ ያለው ነገር ከግምት አስገቢና እኔ እዚህ ሲመጣም ያው ብዙ ነገር እኔ አንቺን አስተስተለ ብዬ ብዙ ነገር ነው ብለኛል እቆያለሁ ትንሽ እኔ አንቺን ጥዬ መሄድ አልችልም ከዚህ በኋላ እና ስመጣም ሶስ የሆነች ትንሽ እና ምንቴ እኔ በቃ አሁን ያልኩህ ነገር ነግሬሃለሁ ለዚህ ከሆነ ይጠራኸኝ ብዙ ባንከራከር ጥሩ ምንድነው አንቺ እንደዛ እኔ ክርክር ምናምን የምትይው ምንድነው እኮ ሌላ ነገር ራስሽ እንደዛ አይደለም ቢያንስ እሺ ሁሉ ነገር እንደው እስቲ እንየውና ቢያንስ ተይው እስቲ ሁሉ ነገር ግን ያመጣሁትን ስጦታ ትንሽ ስጦታ እሷን ተቀበይ የምር ያመጣሁትን ስጦታ አይደለም ማለት ነው ከዛ እዚህ ላንቺ ብዬ አንቺን አስቤ ነው የመጣሁት እኔ ስጦታ አልፈልግም አሁን ኧረ በስመ አብ እንዳትለኝ እግዚአብሔርን ላንቺ ያመጣሁት ነው እንደው የፈለገ ነገር ይቅር ግን ስጦታዬን ተቀበይ ኧረ በስመ አብ አይሆንም ምን ካንተ ምንም የመጣ ነገር መቀበል አልፈልግም ቢያንስ ከዛ እዚህ ድረስ ያመጣሁት ስጦታ ተቀበይ ይሄ ውለታ አይደለም ውለታም እንድትውልልኝ ምንም ነገር ለኔ ብለህ ይሄ ውለታ አይደለም ነገርኩሽ እኮ ይሄ ስጦታ ነው የሰው ልጅ ስጦታ እንደማንኛውም ሰው ተቀበይ እኔ ከኔ ከተቀበልሽ አለ የፈለግሽውን ነገር አድርጊ እኮ ስጦታዬን ተቀበይው ከዛም በኋላ የፈለግሽውን ነገር አድርጊ ግን ከኔ ተቀበይው እኔ ልቤ ደስ እንዲለው እንዳልከፋ እንዳልደበር ከፈለግሽ ስጦታዬን ተቀበይው እኔ አንተ እንዳትከፋ ብዬ ምን ማለት ነው እኔ ካንተ የመጡ ነገሮችን አላደርግም እኮ ቢያንስ የመጣውበትን ሐሳብ ተረጅና ቢያንስ ይሄን ስጦታ ተቀበይ እኔ ሌላ ነገር ምንም ስመጣ ያመጣው ስጦታ ነውና ልሰጥሽ እንኳን ምንም ነገር ሊመቻችልኝ አልቻለም አንቺ እንደ ሶስ የተናደርሽብኝ ይሄን ስጦታ መስጠት አልችልም ቢያንስ ቆም ብለሽ አስቢ እኔ እንደዚህ ሆንሽብኝ ስጦታውን እንድሰጥሽ እንኳን እድሉን እስከዛሬ አልሰጥሽኝ ይሄን ስጦታ ወስጂ እኔ ስጦታ አልፈልግም እኔ ያው አንተ ላስከፋ አልፈልግም ሶስ የፈለገ ነገር መቀበል አልፈልግም እኔ አልፈልግም ስጦታ አንተን ደስ ይበልህ ብዬ ደግሞ ያንተን እቃ መቀበል አልፈልግም እኔ ማለት ቢያንስ አክብሬሽ ነው ከዛዚ ይዤ መጣሁ እኔ ማክብሬ ሄሎ ግን አልፈልግም ቢያንስ ላንቺ ያመጣሁትን እቃ ተቀበይ እኔ ምንም ስጦታ መቀበል አልፈልግም ምንቴ ቢያንስ ይሄን እንኳን ተረጅኝ ሌላው ነገር ባትረጅኝ እንኳን ይሄን ነገር ተረጅኝ እኔ አልፈልግም ምን ማለት ነው ሶስ እኔ ካንተ ምንም አንድ ነገር መቀበል ቢያንስ ይሄን ስጦታ ወስጂው ይሄው ለምንቴ ለኔ ስጦታ ገዝተህ መስጠት አይጠበቅም እኔ አስቤ እዛ ድረስ እኔ አሁን ላይ ምንም ነገር ስራ ሰርቼ አስቤ ላንቺ ያመጣሁት እቃ ነው ሶስ ተቀበይ ፕሊዝ አልፈልግም ይሄን ስጦታ ተቀበይ ምን ማለት ነው ሶስ የእውነቴን ነው ምንቴ እኔ አልፈልግም እና አንተ ላስከፋው አልፈልግም የምትሄድበት ቀን ካለ እንግዲህ ወይ መጥቼ እኔ መቼም አልሄድም ይሄን ስጦታ ሳትቀበይ መቼም አልሄድም ለምን ነው የማትሄደው በጭራሽ አልሄድም ምን አለ እዚህ ለሌላ ነገር የምትቆይ ከሆነ ትቆያለህ እንጂ እኮ ይሄን ስጦታ ቢያንስ ለሌላ ነገር ለመቆየት ከኔ ጆስተሽ የፈለግሽው ነገር አለ ሌላ ነገር አድምጠኝ ሌላ ነገር ለማድረግ ወይም ደግሞ ሌላ ሰው ጋር ያለህ ነገር ካለ መቆየት ትችላለህ ለኔ ለሶስና ብለ እንደዚህ አይነት ፕሮግራም ለማዘጋጀት የኔ ልብ ለመመለስ እኔ የተከፋሁት ነገር ለማስተካከል ብለ እዚህ ሀገር የምትቆይ ከሆነ እኔ ኃላፊነት አልወስደውም እኔ ደግሞ ምንም አልፈልግም እኔ ደግሞ ስጦታንም አልፈልግም እና ምንቴ በቃ እንደዚህ አይነት መስዋዕት ለኔ መክፈል አይጠበቅብም ይሄን ብዙ ሌላ ሰዎች የሚፈልጉ አሉ ገባ አይደለ ካንተ እግዚአብሔር ካለ ለሌላ ሰው አዘጋጅልኝ ለኔ እንደዚህ አይነት ለማንም እንደዚህ አይነት ነገር ማድረግ መስዋዕት እኔ አልፈልግም በቃ ያንተ ነገር የለም ጓደኛዬ እንደዚህ አትበይ አልፈልግም እኔ በቃ ልቀቀኝ የት ነው የምትኖሪው ያለሽበት ቦታ የት ነው የምትኖሪው ያለሽበት ቦታ
ምንኛ ያልነው ያንቺ ትዝታ ዘውትር ይታየኛል መላው ቁመናሽ በንፋስ ሲጫወት ሲበተን ፀጉርሽ በትዝታ አትኩሬ ፈዝዤ ሳይሽ